ሻባዬ አሁን ወዴት እየሄድን ነው? ይኸው ወደ እሷ እየሄድን እኮ። ሻባዬ ለምን ቶሎ ቶሎ ማትነዳው? ለምንድን ነው ቀስ እያልክ የምትሄደው? አባዬ እንደ ማታ ቶሎ ቶሎ እንደው። እሺ እና አባዬ ይሄ እኮ የሰላሜ ሰፈር እኮ ነው። ያው የእናቴ ሰፈር እየደረስን ነው። ሰላሜ ሰፈር እኮ ነው እንዴ አባዬ? ሰላሜ የእናቴ ጎረቤት ናት እንዴ? እኔ እኮ መጀመሪያም ጠርጥሬ ነበር። ሰላሜን እኮ ጠይቂያት ነበር። እሷ ግን ካደችኝ። ቆይ ላግኝ እንግዲህ እንኳን አባዬ አሁን እንሂድ በቃ። በዳጣ አሁን ወረጂ የእናቴ ሰፈር ደርሰናል። እንዴ አባዬ እዚህ ነች እናቴ? እርግጠኛ ነኝ? የምርህን ነው? ደስ ይለኛል። አባዬ ደግሞ ለምንድን ነው የማይደውለው? ጨነቀኝ እኮ። ኧረ አባዬ ወደ ቤቷ ልወስድሽ ነበር ግን አሁን ልክ አይደለሁም። እና እኔ ማርቴ ምን ደህና ነህ? ፊት ሁሉ እኮ ተቀያይሯል። እባክህ ይቅርታ አድርግልኝ። አንቺ ምን አጠፋሽ? ቅድም ትንሽ ስሜታዊ ሆኜ ተናገርኩ። ታውቃለህ እኔ አንተን ተናግሬ አላውቅም። እባክህ ደሬ ከልብ ይቅርታ አድርግልኝ። እቅፍ ውስጥ አድርገህ ነው እንጂ አቅፈህ ግለጽልኝ ስልህ አንተ እሺ ትለኛለህ? እሺ ማርቴ። እኔን ምን አደረግሽ? እንዴ ከዚህ በላይ ምን ላድርግህ? ጨቀጨኩ። ለዛ ነው ቤቱን ጥላ የወጣ። ግን ደግሞ እባክህ ተረዳኝ። ፈልጌው አይደለም። በቃ ረጅም ጊዜ እየተጨነቅክ ስትለኝ ጊዜ ሆድ ብሶኝ ነው። እኔንስ ለኤቢዚ ትተሽ ልትሄጂ ነው? ምን ማለት ነው? ጨክነሽ እዚህ ትተሽ ልትሄጂ ነው? አንተ ቆይ ኤቢን ትወዳታለህ እንዴ? እኔ እንደዛ አላልኩም። ደስተኛው እንጂ በቃ ሌላውን ሌላ ቀን እናወራለን። እሺ አባዬ ደግሞ ለምንድን ነው የማይነሳው? አንተ ደግሞ ሻወር ቤት ውስጥ ምንድን ነው ያለው? ዳጣ ዛሬ መጨረሻ እናቷን የምታገኝበት እለት ነው። በዚህም እንግዲህ በጣም ደስ ብሏት ፈገግ እያለች ትገኛለች። እንግዲህ ወይዘሮ ማርታ እሷ በጣም ብትቸገርም ግን ደግሞ ምንም አይነት ቢሆን የሰውን እንትን ላለ ማለት ብላ እንግዲህ ደረጃን ይቅርታ ጠይቃ ነገሮች ተስተካክለው ዛሬ አቶ ደረጀ እንግዲህ እናትና ልጅን ለማገናኘት ቀጥታ ይዞ ሂዷል። በዚህም እንግዲህ ዳጣም በጣም ተደስታ ደስታዋን በፊቷ ላይ ያንጸባርቃል። ግን ማን እንደሆነች እናቷ በጣም ከባድ ነገር ነው። አቶ ደረጀ ገና ሲያስበው ዳጣ እናቷ ሰላም እንደሆነች ይሄ ነገር ስታቅ ምን ሊፈጠር ይችላል? እኔ ነሰው ታደርገኛለች? ምን ልትለይ ትችላለች? ይሄ ነገር ከባድ ነው እና ምን ይሻለኛል እያለ እንግዲህ ብዙ ጊዜያቶችን በዚህ ጭንቀት በዚህ ሀሳብ ውስጥ ቢያልፍም ዛሬ ግን ለመጨረሻና ለአንዴና ለመጨረሻ ጊዜ መናገር እንዳለበት ወስኖ እንግዲህ ዳጣን ሰላም ቤቷ ድረስ ይዟት ሄዷል። በዚህ መካከል እንግዲህ ትናንትና ነበረ ይዞ ይሄዱ የነበረው ደረጀ ግን ከነበረው አንፃር ከማርታ ጋር በተነጋገሩበት ስሜት በዛ ላይ ደግሞ ይሄን ያክል ዘመናት ባልና ሚስት አንድ ላይ ሲኖሩ አንድም ቀን ማለት ክፉ ንግግር ተነጋግረው አያውቁም በፍጹምና እሱ ነገር ደግሞ በጣም ከባድ ሆኖበት ነበረ ደረጀ። ምክንያቱም ማርታ አኩርፋው ነበርና እንግዲህ ከክላሷ ወጣ ልጇ ክላስ ነበር የተኛቸው። እሱ ደግሞ ነገር በጣም ከአእምሮ በላይ ሆኖበት ነበረ። ለሱ ብቻ ሳይሆን እንግዲህ ለማርታም በነገራችን ላይ በጣም ከባድ ነው። ግን ያው በኋላ እሷ በጣም ተናዳ እንደገና ተጸጽታ በተለይ ደግሞ ደረጀ ያለበት ሁኔታ አብጌል በተለይ ፈርታ ስለነበረ ያው ደረጀ ያለበት ሁኔታ ትንሽ ግራ ጋብቷት ፈርታ ነበረ። ምክንያቱም ምን ሊፈጠር እንደሚችል ትንሽ መገመት ከባድ ስለነበረ ደረጀ ያለበት ስሜት ትንሽ አስቸጋሪ ስሜት ስለነበረ እሱን ነገር እንግዲህ በጣም ግራ ገብቷት ስለነበረ እንግዲህ ማርታን እማዬ በቃ ምንድነው አባዬ ጋር የተነጋገራችሁት ፕሊስ ምናምን እያለች በጣም እየተጨነቀች ነበር አብጌል። ለምን ደረጀ በጣም ተጨንቆ አስቦ በጣም ተሰብሮ አይታው ስለነበረ አብጌል በዛ ላይ ደግሞ እያንዳንዱ ነገር ሚስጥሩን ላይ አሁን ላይ ስለምታውቀው ማለት ነው ቤተሰቦቻችን እንግዲህ ስልክ ሲደወልለት እሱም ጥሩ ስሜት ላይ አልነበረም። መኪና ሲያሽከረክር ልክ አልነበረም። ግን በቃ ሊጋጩ ምናምን ሁሉ እንደዚህ ጎንበስ ቀና እያሉ ነበረ። በቃ በጣም መኪና እንትን እያለ ነበረ። ግን በመጨረሻ ደረጀ ምንድነው ያደረገው? በቃ የት ነኝ ያለው እያለ ነበር። ኢቭን ያለበት ቦታ ሁሉ ጠፍቶት ነበር። ልክ እንደ ስካር ነው ያደረገው ቤተሰቦቻችን። ከዛ ሲያስበው ከዛ ምዶ እንግዲህ ከሰላም ጋር ጥሩ እንትን እንደማይኖራቸው ተረዳ። ምናልባት በስሜት እሷን ወይ ቢናገራት አንደኛ ዳጣ እዚህ ጋር አሁን ላይ እንደስከዛሬው አይደለም ሰላምን መናገር አይችልም። ምክንያቱም ዳጣ እዚህ ጋር አሁን እናት ናት ማለት ሰላም እናቷ መሆኗ ልታውቅ ነው። ስለዚህ ዳጣ እዚህ ጋር ሰላምን የሆነ ነገር ቢናገራት ትቀየመዋለች። ምክንያቱም
እንዴት ለካ እናቴ እንደዚህ ያቋሽሽካት ነበር የኖርከው ወይ ለካ እንደዚህ ነው ወይ ምንም ቢሆን እኮ እናቴ ነች ስለዚህ እንዴት እንደዚህ ታደርጋለህ ብላ ሌላ ቅያሜ ስለሚመጣ ስለዚህ ራሱን አረጋግቶ ነገሮችን አስተካክሎ በሚችለው መጠን ለማድረግ ቀጥታ ግዴታ አለውድ በግድ ወደ ቤት መመለስ ነበረባቸው እንግዲህ ተያይዘው ወደ ቤታቸው ነው የተመለሱት ወደ ቤታቸው ሲመለሱ እንግዲህ እግዚአብሔር ይመስገን ያው የገጠማቸው ነገር ጥሩ ነበረ ደስ የሚል ነበረ እሱ ምንድነው ማርታ በቃ ተጸጽታ ነበረ በቃ ምን ነው ባልተናገርኩት ምክንያቱም አሁን የሆነ ነገር ቢሆን ጸጸቱ ከባድ ነው ታውቃላችሁ ሚዲያ ማናጀራት በስተዋላ ነው ይላል ገሬሰውና አንድ ነገር ካደረግነው በኋላ አሁን ለምሳሌ የሆነ ችግር ውስጥ ቢገባሱ በቃ ምን አዘዘብኝ ራሳችን ነው የምንወቅሰውና ስለዚህ በቃ ሶሪ ብላ እንግዲህ እንደመጣ ፈገግ ብላ በቃ ይቅርታ አድርግልኝ ያለችውና ለማርቲ አንቺ እኮ ምን ማለት ጠፋሽም ጥፋቱ የኔ እንጂ አንቺ አይደለም ደግሞ ትክክል ነሽ ምናምን ሲላት አዎ ልክ ነኝ ጥፋቱ የራሴ ነው ግን ደግሞ ጥፋቱ ያንተ ቢሆንም እኔ ይቅርታ ማለት አለብኝ ስታጠፋ ይቅርታ ማለት አለብኝ በጊዮርጊስ ሳጠፋ ደግሞ አንተ ይቅርታ ማለት አለብህ አለበለዚያማ በዚህ ሁኔታ መሄድ ካልቻል ነገር ይሹ የከፋ ነው የሚሆነው ብላ ነው እንግዲህ ማርታ ለደረጀ እንትን የሰጠችው በዛም አማካኝነት እንግዲህ ያለው ነገር ተስማምተዋል ቤተሰቦቻችን ነገሩ ተስተካክሎ ባሪፍ ሁኔታ እየሄደ ነው የሚገኘው ይሄ ደግሞ በጣም ደስ የሚል ነገር ነው ዳጣም እንግዲህ ዛሬ እናቷን መጀመሪያ ታገኛለች ደረጀም እንግዲህ ዛሬ በቃ ጭንቀቱን አንድ ስቴፕ ይገላገላል ማለት ነው ያው የማርታን ምናምን ሁኔታ ደግሞ እንግዲህ ቀስ ብሎ ከእግዚአብሔር ጋር ሁሉም ነገር ለማስተካከል እየጣረ ነው እንደሚስተካከልም ደግሞ ባለሙሉ ተስፋዎች ነን ቤተሰቦቻችን ቀጣይ ደግሞ በአዲስ ነገር አዲስ መልካም ዜናዎች ምንገናኝ ነው የሚሆነው እስከዛው ላይክ ሼር ሰብስክራይብ ያደርጋችሁ አብራችሁን ቆዩ እንግዲህ ማርታና ደረጀ በይቅርታ መተላለፋቸው በጣም እኔ ደስ ብሎኛል በራሴ እናንተስ ምን ተሰማችሁ ምን አሰባችሁ ምን ተማራችሁ በእርግጠኝነት ከዚህ በጣም ብዙ ነገር መማር እንደምንችል ተስፋ አደርጋለሁ ምክንያቱም ዋናውና ትልቁ ነገር ይቅርታ ልብ እንዲኖረን ነው ምክንያቱም ማርታ አሁን ደረጀ ሲመጣ ይቅርታ ብላ መቀበሏ በጣም ትልቅ ነገር ነው ከይቅርታ በላይ ምንም ነገር ስለሌለ ማለት ነው ሌላው ነገር ትርፍ ነው ቀስ ብሎ በሂደት የሚመጣ የሚሄድ ሁሉ ስለሆነ ማለት ነው በቀጣይ አዲስ ቪዲዮ ነው እንገናኝ እና ማርታን በዚህ አጋጣሚ አለማድነቅ አይቻልም በፍጹም ማለት ነው ምክንያቱም ያደረገችው ነገር በጣም ትልቅ አስተዋጽኦ ስለሆነ በጣም ትልቅ ነገር ነው ያደረገችው ምክንያቱም እሷ ይሄን ይቅርታ ልብ ባታመጣው ኑሮ ነገር ግን በፍጹም የሚስተካከልበት መንገድ ያልነበረውም ደረጀ ዛሬም እንደዚህ ፊቱ ፈታም ያለው እሷ ይቅርታ ስላደረገችለት ነገር ይሹ በይቅርታ ስለፈተፈታ ነው ቀጣይ ላይ በአዲስ ነገር እንገናኝ ሰላም ቆዩ ተበቂ የነበረው የዳጣና የሰላም እናትና የልጅ ግንኙነት እንግዲህ ዛሬ ለመጨረሻ ጊዜ ዛሬ የሚገናኙበት እለት ነው ቤተሰቦቻችን እንደሚታወቀው ባለፈው ክፍል እንዳያችሁት ደረጀ ይዟት ሄዶ ነበር ለማስተዋወቅ መንገድ ደርሰው ነበር ግን አጋጣሚ ሆኖ አልተሳካም ምክንያቱም እንዳያችሁት ማርታና ደረጀ በጣም ጥሩ ሙር ላይ ስላልነበሩ ወይም ደግሞ ትንሽ ተነጋግረው ስለነበረ ደረጀ በጣም ደብሮ ስለነበረ በቃ ጥሩ መነቃቃት ላይ ጥሩ ስሜት ላይ ስላልነበረ በሰዓቱ ምክንያቱም ስሜቱ ከአቅሙ በላይ ስለነበረበት መንገድ ደርሶ እንግዲህ እንዴት መኪናው ያሽከረከረው እንደነበረ አይታችኋል በጣም ከባድ አደጋ ውስጥ ነበረ እኔ እንዳውም የምር በቃ የሆነ ነገር አደጋ ተፈጥሮ በቃ የሆነ አንደኛቸው ይጎዳሉ ብዬ በጣም ሳስብ ነበረ ግን እግዚአብሔር ይመስገን ደረጀ በቃ በዛም ስሜት ላይ መጀመሪያ ለራሱ ፕሮሚስ ገብቶ ስለነበረ ወይም ደግሞ በዛች ሌሊት እናትና ልጅን ሳያስተዋውቃቸው እንደማያድር ለራሱ ፕሮሚስ ገብቶ ነበረ ግን ከአቅም በላይ ስለሆነበት ሄዶ ሰፈሩ በቃ ማለት የት እንደሄደ ራሱ አላወቀው የሚገርማችሁ ወደ ሰላም ጋር ሄድን ብለው እዛ ራሱ መሄዱን አላወቀም ምክንያቱም ከአቅሙ በላይ ሆኖበት ነበረ ከቁጥጥር ውጭ ሆኖበት ነበረ ነገሩ ሁሉና ትንሽ ከበድ ስለሚል በጣም ነበር የተደበረው በጣም ከፍቶት ነበረ በቃ ማለት ጥሩ ስሜት ላይ አልነበረም የነበረው ሁኔታና ግን እግዚአብሔር ይመስገን በመጨረሻ ደስ በሚል ሁኔታ በሰላም ተመልሰዋል ማለት ወደ ቤታቸው በነገራችን ላይ መመለሳቸው በጣም ትልቅ ዋጋ አለው ለምሳላችሁ ጋይስ አንደኛ ያዛን ጊዜ በመውጣቱ ስልክ ባለማንሳቱ ወይዘሮ ማርታ ራሱ ተቀይማ ነበረ አኩርፋው ነበረ ምናምን ግን ወደ ራሷ ተመለሰችና ለራሷ ለነገሮችም ይቅርታ አደረገች ማለት ነው ከዛ ይቅርታ ስታደርግ እሱ ደግሞ ሲመለስ እንግዲህ በቃ ይቅርታ ብላ ጠይቀችው ጥፋቱ እሱ ነው ነገር ይሹ ምናምን ልክ ነው ግን ደግሞ እሷ በቃ ይቅርታ አደረገችው በቃ አስተዋይ ስትሆኑ ጋይስ እንደዚህ ነው የምታደርጉት
በቃ ነገሮችን የምታዩበት መንገድ ባስተውሎ ሲሆን ጎበዝ ስትሆኑ ጠንካራ በቃ አይደለ በሳል ስትሆኑ የምታስቡት በዚህ ልክ ነው። ገባችሁ አይደል ጋይስ? ምክንያቱም የሆነ ቀላል ጩጬ የሆነ አስተሳሰብ ሳይሆን በቃ የበሰለ ብስል ያለ በቃ የትልቅ ሰው አለ አይደል? በቃ ጎበዝ የሆነ የጠንካራ ሴት ጸባይ ይሄ ነው። እንግዲህ ማርታ አይታችኋል። ችግሩ የሱ ነው። አንድ ቀን አይደለም፣ 2 ቀን አይደለም፣ 3 ቀን አይደለም፣ 1 ወር አይደለም፣ ወይም 2 ወር አይደለም። እንግዲህ አመት ማለት ይቻላል ይሄን ያክል ጊዜ በቤቷ ውስጥ በቃ ያን ማታቀውን ባሏ አዲስ ደረጃ ሆኖባት ጸባዩ ድብቅ በየሰዓቱ የሚጨነቅ የሚሸበር የደከመ በእያንዳንዱ ሰዓት ላይ በቃ በጣም እንትን ያለ ሰው ደረጃን ስታገኙ በጣም ነው የተጨነቀችው የተቸገረችው። ነገሮችን ለመናገርም ለመተውም በጣም ግራ ግብት ብሏት በቃ እስቲ ኦኬ እያለች ዝም ብላ በቃ እሺ በቃ ምናምን ማለት ምክንያቱም ምንም ነገር ወደ ውስጥ አስገብታ ለራሷን መጠየቅ አትፈልግም። ገባችሁ አይደለ? ሶ በዛ ለማካኝነት እንግዲህ ያንን ሁሉ ቻሌንጅ አሳልፋ ደረጃ ዛሬ እዚህ ድረስ የሆነው ነገር በጣም ግራ እስከሚያጋባው ድረስ ዛሬ ደግሞ ባለበት ሁኔታ እንደዚህ በዚህ በቃ እስከ ማልቀስ ድረስ ደረጃ ማለት እንግዲህ ለሷ ይሄን ያክል ብዙ ቻሌንጆችን ችግርን መከራን ብዙ ነገሮችን ቻሌንጅ አድርገው ሲያልፉ በጣም በሚገርም ሁኔታ ብዙ ህይወቱ አውረዶችን ሲያሳልፉ እንደዚህ በቀላል አልነበረም እና ያን ሁሉ መከራ ሲያልፉ ያልተሸነፈ ደረጃ ዛሬ ተሸንፎ እንደዚህ ተበርክርኮ አልቅሶ ተሰብሮ ቅስሙን ስታዩ በጣም ያዘነችውና በቃ ይሄ ነገር ንገረኝ አለችው። ከአንዴ 2 3 ደጋግማ ጠይቀዋለች። በቃ ንገረኝ የሆነውን ነገር ንገረኝና አብረን በቃ እንትን እንበል። ስለዚህ ያለበለዛ የኔና አንተ ባልና ሚስትነቱ ምን ላይ ነው? ምክንያቱም በቃ እስከዛሬ ተደዋውቀን አናውቅም። ምንድነው የተፈጠረው ነገር? ከኔ ውጪ ምንድነው የሆነው ነገር? በቃ ምንም አይነት ነገር የከበደ ነገር ቢመጣ ደግሞ አብረን እንወጣው በቃ ንገረኝ ነው ያለችው ማርታ። ሌላ ነገር ምንም አላለችም። እና ንገረኝና አብረን እንወጣው ስትለው ደረጃ ደግሞ ይሄን ነገር ይሄ ነው ብሎ ለመናገር በቃ ከአእምሮ በላይ ነው። ምክንያቱም በላይሽ ለህጄ ልጄ የ20 ምናምን አመት ልጇ ዳጣ የኔ ልጅ ናት። ከዛም ባለፈ ደግሞ ከዳጣ ባሻገር ያለፈው ሲገርምሽ አንቀቀል ደግምሽ እንድሎ ያገሬ ሰው ዳጣ ብቻ ሳትሆን ሰላም እንግዲህ አሁን ሁለተኛው ወለደችው ወንድ ልጅም የደረጀ ልጅ ነው። እና ይሄ ነገር በቃ በጣም ከአእምሮ በላይ ነው። እሱ ነገር ስለሆነበት ደረጀ ከቁጥጥሩ ውጪ ከአቅሙ ከንቱን ውጪ ስለሆነበት ነገሮችን በቃ እንዴት አድርጎ ይንገራት ለማስረዳትም ለመናገርም ለመረዳትም በጣም ግራ ተጋባ። ሶ በዛ አማካኝነት እንግዲህ ለነገራስ ሲያስብ የሚመጡበት አእምሮ ውስጥ የሚመጡ ነገሮች በቃ በጣም ከባድ ናቸው። ምክንያቱም እሱ ቢሆን ያን ነገር መሸከም ስለማይችል ጋይስ አንዳንድ ነገሮች ራሳችን ላይ አንጥፈን ነው መሸከም ያለብን። ገብቷችኋል አይደል? ሰዎቹ ጋር ውስጥን ሳይሆን ራሳችን ላይ አንጥፈን መሸከም ነው ያለብንና ራሳችን ላይ አንተን ቁጭ እናድርገው። ምናልባት ይሄን ያክል እነሱ ጋር ያለው ስሜት እኛ ጋር ይሄን ያክል እንት ላይሆን ይችላል። ግን ምንም ያክል ይሆን ራሳችን ላይ አንጥፈን ይሄን ነገር መሸከም ይችላልው ወይ ይሄን ነገር እኔ ቢይዘው ማለፍ መሻገር እችላለሁ ወይ ብሎ ሲታሰብ በቃ ነገሮች ሁሉ በደንብ ለመረዳት እንችላለንና እንግዲህ በዛ አማካኝነት በሚችል ሁኔታ ነው ያደረገው ማለት ነው ቤተሰቦቻችን። ሶ በጣም ደስ በሚል ሁኔታ ነገሮች ተስተካክለው ቤት